ድህነት በዚያው ልክ ተጨባጭ የዓለማችን ተጨባጭ መሆኑን ስንክድ ሌላ ሲሪየስ የሆነ ችግር ውስጥ እንገባለን። እንዴት? ወለው በሰጠ ላሁ ርዝቀ ሊዕባድህ ለበገው ፊል አርድ ይላል ቁርአን። ወላኪን ዩነዝሉ ቢቀደሪ ማ የሻ ኢነሁ ቢዕባድህ ኸቢሩን በሲር ይላል። አላህ ለሁሉም ሰው በቃ ሀብትን እንደዚህ ከፍቶ ቢለቀው ኖሮ ይላል ለበገው ፊል አርድ የምድር ሰው በሙሉ በቃ ድንበር አላፊ በሆነ ነበር። ሁሉም ሰው ያሰበውን የመስራት እድል ቢያገኝ በጣም ብዙ ችግሮች ትፈጥራላችሁ ይላል። ወላኪን ዩነዝሉ ቢቀደሪ ማ የሻ ስለዚህ እየመጠነ ያወርዳል ሀብቱን ይላል። ኢነሁ ቢዕባዲሂ ኸቢሩን በሲር ምክንያቱም አላህ ባሮቹን በደንብ ውስጥ ምስጢራቸውን ጠንቅቆ የሚያውቅ ጌታ ነው ይላል። ስለዚህ አውቃችኋለሁ እናንተ ሁላችሁም ሀብት ብታገኙ ድንበር አላፊዎች ትሆናላችሁ በማለት አንዳንድ ጊዜ የገንዘብ እንደ ልብ አለመኖር አንተንም የሚጠብቅህ ነገር እንደሆነም ይነግርሃል። ጥሩም ነገር አለው ማለት ነው። መጥፎም ነገር ይኖረዋል፣ ጥሩም ነገር ይኖረዋል። ስለዚህ በአንድ በኩል ደግሞ ሁሉም ሰው ሀብት ቢያገኝ ድንበር የሚያልፍ በመሆኑ ምናልባት አንተ እንደፈለክ የምታደርግበትን ሀብት አለማግኘትህ ለአንተ ጥሩ ሊሆን ይችላል፣ ከግዙፍ ኃጢአቶች ጠብቆ ሊሆን ይችላል ብሎ ማሰብ አስፈላጊ ነው። ኢብን መስዑድ ረዲየላሁ ዐንሁ የነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ባልደረባ ናቸው። ሁለት ነገሮችን ተቀበል ይላሉ፣ ሞትና ድህነትን ተቀበል ይላሉ። አላህ በሀብትም በድህነትም ቢፈትነኝ ግድ የለኝም፣ በሁለቱም የአላህ መብት ወይም ሰብርና ምስጋና መሟላት አለበት ይላሉ። መቀበል ማለት ምን ማለት ነው? ሞትንም ትቀበላለህ አይደል? ፈልገው ግን አይደል? ሞትን ፍለጋ አትሄድም። ድህነትንም ትቀበላለህ ግን ድህነት ፍለጋ አትሄድም። ከድህነት ለመውጣትም ትሰራለህ። ያ ነው የሚፈለገው ነገር። ግን አንድ ተጨባጭ መሆኑን መቀበል አለብህ። ስለዚህ ድህነት ከመጣብህ ትዕግስተኝነትን መልመድ አለብህ። ሀብት ደግሞ ከመጣልህ ምስጋና ለመልመድ አለብህ። እነዚህ ሁለቱም መልካም ባህሪያት ናቸው። ባይኖርህም ሰብር ብታደርግ፣ ትዕግስት ብታደርግ እንዲኖርህ እየጣርክ ማለት ነው። ቢኖርህ ደግሞ አመስጋኝ በመሆን በመተናነስ የአላህን ሐቅ ወይም የአላህን መብት መስጠት አለበት። ስለዚህ በኢብን መስዑድ አመለካከት የአላህ መብት ምንድን ነው? ከሀብት ጋር በተያያዘ ሀብት ከሰጠህ ልታመሰግነው፣ ሀብት ካልሰጠህ ደግሞ ትዕግስት ልታደርግ ኦፍኮርስ ትጥራለህ። ሀብት ለማግኘት ልትጥር ትችላለህ ማለት ነው። ሱረቱል ጁሙዓ ብታዩ ወብተጉ ሚን ፈድሊላህ አይደል የሚለው? ጁሙዓ ሰላት ከሰገዳችሁ በኋላ በቃ ተበተኑ ወደ ምድር፣ የአላህን ሲሳይ ፈልጉ፣ ርዝቅ ፈድሉን ፈልጉ፣ ውጡና ተበተኑ ነው የሚለው። ስለዚህ ሀብት ለማግኘት መጣር በምንም መልኩ መጥፎ ነገር አይደለም። ኢማም ሐሰን አልበስሪ እጅግ በጣም ታዋቂ ከሚባሉ ትላልቅ ዑለሞች ውስጥ አንዱ ናቸው። በአነስተኛ ሲሳይ የወደደ ወይም የተቀበለ ትዕግስት ያደረገ ሰው አነስተኛ መልካም ስራውን አላህ ይቀበለዋል ይላሉ። ስለዚህ ይህም እንደ መልካም ነገር እንደ ኦፖርቹኒቲ ሊታይ ይችላል። ስለዚህ ድህነትም ይሆን ሙሉ በሙሉ መጥፎ ነው ልትለው አትችልም። በሱ በኩልም እንትን የምትልበት ነገር አለ። ለምሳሌ ሂሳብ ይቀልልሃል። አንድ ሀብታም ለምሳሌ ሂሳብ ሲታሰብ እያንዳንዷን አላህ የሰጠውን ገንዘብ ምን ላይ አዋልከው፣ የታደረግከው እያንዳንዱን ነገር ሊጠየቅ ይችላል። ድሃ ሰው ብዙ የሚጠየቅበት ሀብት ላይኖረው ይችላል። ከዛ አንጻር ምናልባት ቀለል ያለ ሂሳብ አካውንቲንግ ሊሆንለት ይችላል፣ ከትንሣኤ በኋላ ማለት ነው። ኦፖርቹኒቲም ሊኖረው ይችላል። ስለዚህ እንደ ተጨባጭ ትቀበለዋለህ ማለት ኦፍኮርስ ልታጠፋው ትጥራለህ፣ ሀብት ለማግኘት ትጥራለህ። ግን ድህነትን እንዲህ ተጸይፎ መጥፎ አይነት አመለካከት ማዳበር፣ የጉረኝነት ባህል፣ መንፈሳዊ ባህሪ ግን በፍጹም ተቀባይነት የለውም።